ደሞዝ በሺዎች ይጨምርልሻል። ግድ የለም ትጎዳ መሲ። ይሄኔ 100 እና 200 ለሚጨምርልሽ እየወሰድሽ አልነበር ሊያሰፍርሽ? የወሰደኝ ነበር። ለዛም እኮ ነው እህቴን መጀመሪያ ላናግራት። አሁን የምትይው እውነት አንቺ ሰው ከሆንሽ ልንገርሽ፣ በገባችበት ቀዳዳ እንዴት አድርገን እንደምናወጣት እኛ እናውቀዋለን። ግን የእኛም እጅ ሳይገባበት ሌላም ነገር ሳይመጣ አንቺ ለአንቺ ስትል ያደረገችውን ነገር አስበሽ የእኔ ወንድም ሹክራን፣ በቃ እኔ ከእህቴ ጋር ተጋግዤ መስራት ፈልጋለሁ። ስለዚህ ወደ እህቴ ነው መሄድ የምፈልገው። ከንስለህ ስጠኝ፣ በ28 ቀን ውስጥ ወረቀቴን አስተካክላለሁ በይው፣ አለቀ። እውነት ሰው ከሆንሽ አንቺ አረጋለሁ፣ ወላሂ አረጋለሁ። ኢንሻአላህ የቆሙ ሰዎች በፍጹም አልተባለም። ከዛ በኋላ ደግሞ እህትሽ ማናት ላናግራት ሲል የኔን ቁጥር ስጪ እንጂ የመሲን ቁጥር አትስጪ። ላ የመሲን ስላወራት መሲና እህቴ ብዬ አዋርተሽዋል እንዴ መሲ? ኖ ከታሜ ጋር ጉሩ የኔን ቁጥር አያውቁም። የታሜ ነው እሱን ቁጥር የሚያውቀውና ታሜ ነው እንትን ለሶስት አድርጎ እንትን ያስባለን ማለት ኮንፈረንስ። ስለዚህ ችግር የለም እንትን ሲልሽ ሙኒትን ለታሜ እንነግረዋለን። ከደወለ አብረው ያወራሉ ከሙኒት ጋር። በቃ ይሄ ጥሩ ነው፣ ይሻላል። ከዛ አንቺ ሙኒትን ቢሮ አለ ምናምን ትላለች። አይደለም ካንስሌሽን ነው የሚቀበለው። ወረዲ መሲ ኢመኝ ወረብን ካበይ ነገር ልንገርሽ፣ ይኸውልሽ በነገር አይደለም ቱግ በማለት አይደለም። አሁንም የምትዩ ምንድነው? እኔ አንተ ጋር ብዙ ጊዜ ሰርቻለሁ። ያንንም ሰርቼ ለጠየቅኩ ነገር እምቢ ብለህ ኤርፖርት እየወሰድከኝ ነበር። አሁን ደግሞ ከእህቴ ጋር መስራት ፈልጋለሁ። በቃ ይሄ ነው ሰበቡ። አንተ መጥፎ አይደለህም፣ አንተ እንደዚህ ነው፣ አንተ ለእኔ ያስበህ ነው ደጅ አትውጭ ያልከው። እኔ ግን ከዛ በላይ የምታስብ ደግሞ እህቴ ያለች፣ ታናግራታለህ፣ አናግራት። በቃ መሲ ሲጀመር ደግሞ እንዲህ አይነት ነገር ሲፈጠር እኔ ጋር መደወል ትችያለሽ። ህጉንም ስርዓቱንም ምኑንም አውቀዋለሁ አይደለ? አየሽ፣ እሷ ትክክል። ከትላንትና ወዲያ ኤርፖርት ወይ የወሰዳትን ልጅ እኔና ታሜን አየር ላይ ብሎክ አስደርገን የአመጣኋት ቤት ትላንትና ስራ ገብታለች። እንዲህ አይነት ነገር ሲፈጠር እኔ ጋር አትደውይም አንቺ ዝም ብለሽ የምትገቢበት? ጀመር ፈሪቻለሁኝ። ምክንያቱም ይሄ ያህል ተፈጥሮ ጀመር ደግሞ አንድ ነገር አስረግጬ የምነግርሽ ምን እንደሆነ ልንገርሽ። በቃ ልትሰሪ ነው እሺ ይልሽና በቃ ክሱን ዝጊ ይልሻል። ልክ ክሱን ስትዘጊ ብሎክ ነው የሚያጠጣሽ። አንቺ ይኸውልሽ ምንም ችግር የለም 200 300 ከጨመረ ብለሽ ይቅር ብትይው ሊያሳፍርሽ የነበረውን ነገር ብትተዩ፣ እሱ ግን የከሰስሽውን ክስ አይረሳትም። በከሌም ተከሰሰ በከሌ አይረሳውም። መቼም ቢሆን አልረሳውም ብሎኛል። ኋላስ ይሄ ይዋሽ ሙስሊም ነሻ? ስለዚህ አምልጩ። አረ እኔ ሙስሊም ነኝ ሙስሊም እኔ ችግር የለብኝም። ገባሽ? ምንም የሚመጣብኝን ነገር እጋፈጣለሁ። ግን ምንም የሚመጣብሽ ነገር የለም። አንቺ አትበይ እንደዚህ። ምንም የሚመጣ ነገር የለም። ካላስ ሪከርድ የተደረገው ስላለ ስታወራ የነበረበት በዚህ አይነት ሁኔታ ስታደርግ ለመርዳት ነው ያደረግነው። ከዛ በኋላ ግን እሷ ትጠጣዋለች ቀሪውን። ምን ችግር አለ? ቱክታክ አለ ልምጣ እንደለው ላይቭ ልምጣ እንዳይበላችሁ አይ ችግር የለውም። ኖ ችግር የለውም። ኖ እሱ ሰውዬው ያለው ከ3 ቀን በኋላ ነው ካንሰሌሽንሽን ሰጥሻለሁ ያለሽ። ካንሰሌሽንሽን ተቀብለሽ ውጪ። እኔ እወጣለሁ። ወዴትም አልሄድም። ሲጀመር የሚመጣው ማንቺ ጋር ነው። አሁንም መሲ ጋር ምን ልትሰሪ ነው የምትሄጂው? ቆይ መሲ ጋር አዳምጪኝ ነኝ። መሲ ጋር ምን ልትሰሪ ነው የምትሄጂው አንቺ? ማሚ ልንገርሽ፣ ሰውየው ሌላ ቢሮ ጋር ወስዶ ሌላ ቢሮ አናግራታለች። ገባሽ? እሷን ከዚያ አሁን የምታደርጊውን ልንገርሽ መሲ፣ እንደገና አትብታኪ እሺ? አዳምጪ በያትማ። የምታደርገው ምንድን ነው? ካናገርሽው በኋላ ከኔ ጋር ታገናኘዋለሽ። ስንረከበው ራሱ በቢሮ ነው የምንረከበው እና ቢሮ እለዋለሁ። ቢሮ መጥቶ በህጋዊ መንገድ ይሰጣል። ከዛ በኋላ ንግግሩ ከኔ ጋር እንጂ ከመሲ ጋር ወላ ከማንም ጋር አይሆንም። መሲ ያላት የሞባይል ሾፕ ነው እንጂ ማለት ነው። ቢሮ ደውላ እኔ ጋር ነይና እስከ 6 ወር ትሰሪያለሽ፣ ከዛ በኋላ የፈለግሽበት ማየት ትችያለሽ ሲለኝ እኔ አልፈልግም ቢሮ መምጣት፣ ካንስሌሽን ስጠኝ፣ የፈለግኩበት ሆኜ መስራት ይችላለሁኝ አልኳት። ከዛ እኔ ጋር ካልሰራሽ እኔ ጋር አያመጣሽም ማለት ሲጀመር እኔም አንቺ ጋር አምጣኝ አላልኩትም አልኳት። በቃ ነገርኩሽ፣ እንዲህ ነው የምታደርጊው። ምክንያቱም እሱም በህጋዊ መንገድ ስለሚሰጥ ቢሮ መጥቶ መሲን ፍለጋ አይገባም፣ መሲንም ንግግር አይመጣም፣ ምንም አያመጣም። በፍጹም እኔ አሁን ካንስሌሽ አሁን ይደውልልኛል፣ ደውልልሻለሁ ብሎ ዘጋልኝ።
አይ እኔ ወረቀት ነው የምፈልገው 3 ቀን አልከኝ። እስካኑ ሲደርስ ስጠኝ ወረቀቴን በሰላም እሄዳለሁ። እኔ ከእናንተ ምንም ነገር የለብኝም ብዬ እለዋለሁ። መጀመሪያም እንደዛ ነው ያልኩት። ይሄንን ሁሉ ሲሰራ ምንም አላደረግኩም። አሁንም ልጆችን ትገያለሽ እዛኛ ክላስ ሂጂ ሲለኝ አይ እኔ ልጆቻችሁንም አልገልም እስካሁን ምንም ነገር አላረኩት፣ እንዴት ልጆችን ትገያለሽ ትልኛለሽ ብዬ መሲ ምንም አታውሪ ስላለች እሱን አስታውሽ እሺ ብዬ ዝም አልኩኝ ማለት ነው። ይምጣ ቢሮን አለዋለሁ። እኛ ቅዳሜ ስራ እንገባለን እና ቢሮ እለዋለሁ። ይዛሀት ነው አለዋለሁ። እንዳታወርጅለት ክሱን አወርድልሃለሁ እንዳትዪ። እኔ ሲጀመር መሲን ለዛም እኮ ነው ከይሄ ጋር አልኩት። ምክንያቱም እናንተ መሲ ለእኔ ያደረገችው ጠዋት እንቅልፏን ትታ ለእኔ ተነስታ ያደረገችውን ነገር አስባለሁኝ። ሰው ነኝ እኔም። ስለዚህ ምንም አላረጉም። መሲ አብሽር እሺ። ደግሞ ለምን ታለቅሻለሽ? አንቺ እኮ ጀግና ነሽ፣ እናታችን እህታችን ነሽ። በቃ ምንም ችግር የለውም እኮ መሲ። እሺ እኔ መጣሁ። ቱክታክ መስመር እንዳይበላችሁ። ቆይ ማን ነው ቢበላው? እንዳይቆጥርባችሁ ማለቷ ነው። ሙኒት በመስመር ስትደውሉ እንዳይቆጥርባችሁ ለማለቷ ነው። መሲ በቃ ሪላክስ አርጊ። በቃ ሪላክስ አርጊ። ዘጋሽ ስልኩም መሲ? የልጅቷን ስልክ ዘጋ መሲ? ድለላ ጀመርሽ እንዴ? እኔ ሳልሰማ ደላላ እየተሳደብሽ ምን ከእንቅልፌ ሁላ ፊቴን ራሱ አልታጠብኩም እኮ መቤቴን። ኡስማን ሲደውልኝ ሄድኩኝ በጣም እያለቀሰኝ ስለነበር። ከዛ ሌላ ቢሮ ጋር ነው 6 ዓመቷ ነው እች ልጅ እሱ ቤት ሌላ ቢሮ እሱ የሚያውቃት አበሻለች እና ለእሷ አሳልፎ ሊሰጣት ሲል ኖ። ከዛ ለታሜ ስነግረው ችግር የለም ፓስፖርቷን ትላክና ኦንላይን ሳይቀድማት እንቅደሙ ብሎ ታሜ ኦንላይን ሲል ቁጥር የለኝም ስትል የኔን ቁጥር እኔ እንደውም በዚህ በስልክ ቁጥር ምናምን በጣም ጠንቃቃ ነኝ፣ ግን ያለ አላማዋ ለፍታ ባዶ ከምትቀር ብዬ ነው ቁጥሬን ሰጥቼ እንዲከሰስ ያደረግኩት። እጅሽ ላይ ያሉ ልጆችን ነው እንደዛ የምታደርጊ፣ አጠገብሽ ያለች ገባሽ? አሁን ይቺ አትሊስት ስነ ስርዓት ያላት ናት፣ ገብቷታል ነገሩ። ሌላ ሰው ግን 100 እና 200 ሽምጥጥ የሚያደርግሽ ሰው ከሆነ ምን ታደርጊያለሽ? አሁን ምንም ማለት አይደለም። ይሄ ከሆነ ሀሳቧ ችግር የለውም። የት ልጅቷ ላይ በቃ ካላስ አዲ ማለት ያጋጥማል እንደዚህ አይነት ነገር። ወደ ራስሽ ተመለሺ። ራስሽን መጀመሪያ ውደጂ። እንዲህ አይነት ነገር ሲኖር እኛ ስንሰባሰብ፣ ለምሳሌ አሁን ኡስማን ጠራሽ አይደለ? እኛም መጥራት አብረን መሆን ከአንድኛችን መፍትሄ እናመጣለን። አንድኛችንን ብቻ ችግር ውስጥ አናስገባም። ተረድተሻል? አብረሽ ሆነሽ ሶልቭ ትፈጥሪያለሽ። በቃ አለቀ። ብቻሽን የምታረጊው ነገር ሁልጊዜም ዋጋ ያስከፍልሻል። ከዚህ በኋላ መጠንቀቅ አለብሽ። ይህንን ስራ ራስሽ ታውቂያለሽ። ለብዙ ሰዎች አዌርነስ እየሰጠን ነው። በሁሉም ነገር ለብዙ ልጆችም እንዲማሩ እያደረግን ነው። ስለዚህ በምንም አይነት ነገር ቢሆን ራስሽን ነፃ አውጥተሽ ሌላ ሰው ነው መርዳት ያለብሽ። ራስሽን ገደል ከተሽ ሌላ ሰው እረዳለሁ ማለት ይኸው በአንቺ ዙሪያ ያለ ሁሉ ይጨነቃል። በአንቺ ዙሪያ ያለ ሁሉ ያዝናል። በአንቺ ዙሪያ ያለ ሁሉ ይጠበባል። አለመርዳት ወይ የሚገርምሽ ሁኔታ ልንገርሽ። እሷ ጭራሽ ቁጥሯን ሰጥታ ምን ብላ ነው አይደለ? እኔ ሰምተሻል ታሪኩን፣ ስም አልጠቅስም። የሆኑ ልጆች ደውለው እርጅን ድረሽልን እንዲህ ሆነዋል ማለት ደወልኩና እህትሽ ሴትዮዋን ምንድን ነው የተፈጠረው? እንዲህ ምንድን ነው የሚሉት እነዚህ ልጆች? እንፍታ ችግሩን ስላት ጊዜ አላጡል ድፍን ኢመራት ታመሰች። ምን ልጆቹ ሙናጋ ነው የተቀመጡት ተብሎ ኢመራት ተንቀጠቀጠች። ጉዳዩ ኤምባሲ ሁሉ ደርሶ ኤምባሲ ምን እንዳለኝ ልንገርሽ። ይሄ እኮ ራናዊዎችን የማብዛት ዘመቻ ነው ያለኝ። የልጆቹን ብሶት አይደለም የሰማው። ምን ተፈጠረ እንዴት ሆነም ብሎ አይደለም የጠየቀው። ይሄ ልጆችን ራናዊዎችን የማብዛት ዘመቻ ነው አለኝ። ገባሽ? ራስሽን ሴቫል። ደግነቱ እኔ ልጆቹ አጠገቤ እንኳን አልደረሱም ነበረ። ምንድን ነው ያደረግኩት? ቢሮ እንዲመጡ አደረግኩኝ። ሴትዮዋንም ማስመጣውኝ። ነገሩን ፈታሁት በምፈታው መንገድ። ነገራችን ላይ ያ ኬዝ በጣም እንደዚህ ሂዶ በነበር ሁላችንም እንደማይቀርልን ታውቂያለሽ። ታሪክ ነበር የሚፈጠረው። ብዙ ደረጃ ተዳርሰን ነበር። ብዙ ደረጃ የሚገርምሽ ነገር ሙኒት እዚህ ጋር ያለሽ እኔ ህጋዊ ሰው ነኝ። ከባድ ነው። እነዚህ
ልጆች ችግር ተፈጠረባቸው መጥተው ቢሆን ደግሞ ጥሩ ራሴ እኮ ነኝ የደወልኩላቸው። አልሄዱም እኮ እነሱ አንቺም ጋር ራሱ አልሄዱም እኮ እሷ ጋር ራሱ ልጆቹ ጋር። ግን እንዲህ አይነት ነገሮች የሚያዝንልን የሚያግዘን እንኳን የለም። መሲ ግድ ነው ከተጠያቂነት ደግሞ እንድላለን ሙኒት ማንም አይድንም። እንደዚህ እንደተሰበሰብ ነው 4000 5000 ሰው ከኛ ጋር ይሆናል። የት ነው የሚሆኑት? ቻው። ስለዚህ ምንድነው መሆን ያለብን? ማስተዋል አይደል? ማስተዋል ማስተዋል መሲ ማስተዋል፣ በቃ ማስተዋል። ይሄንን እኔ የምልሽ ስለምወድሽ ነው። ማስተዋል በቃ አንገት ለምን እንደዚህ ብቻ ቀጥ ብሎ አልቀረም ነበረ? ለምን እንደዚህ አድርጎ እግዚአብሔር ፈጠረው? እንድናገናዝብ አገናዝቢ። አሁን እዚህ ጋር እኛ ስንናገር አትጨቅጭቋት ምናምን የሚል ሊኖር ይችላል። በሚሊየን ጊዜ ነው የምጨቀጭቅሽ። አንቺ ችግር ውስጥ ከገባሽ በኋላ ከልጅሽ ውጭ ማንም ምንም ሊሆን አይችልም። እኔም ስራዬን ስራውን ሰንበዲ ነው። አንቺ ታስረሽ እኮ እኔ ከጎን ቁጭ ብለሽ ታስረሽ እኮ ወስደውሽ እኮ እኔ ስራ ሰርቻለሁ ከጎኔ ነይ ብሎ መርጦ አንቺን ሲወስድሽ። ስለዚህ አብሮሽ ምንም እዚህ ሀገር ደግሞ ምንም ነው። ከተጠያቂነት አታመልጭም። በህግና በህግ ብቻ ነው እዚህ ሀገር የምትመሪው። ስለዚህ እባክሽ መሲ እባክሽ። ጨርሻለሁ ጋይስ፣ እኔ ወደ ቤቴ ልሄድ ነው። አሁን ነገሩ ተጠናቀቀ አይደል? ሙኒት የማስታወቂያ መናገር እችላለሁ? አዎ። የት ነን ያለነው? መሲ እኔ ነኝ። ስለዚህ ምንም አይነት ነገር ካንስሌሽን ወረቀት ተቀብዬ ነው። እንዲሁም የሄድበትም የለም። አንቺ ጋር ራስሽ ጋር ነው የምመጣው። ወረቢና እኔ እንደዛ ለኔ ብለሽ እንቅልፍሽን ትተሽ እንዴት? ለዛው ነው እኔ እህቴን መጀመሪያ ሳላናግር መልስ አልሰጥህም አልኩት። እህቴን መጀመሪያ አናግራታለሁ፣ ከዛ በኋላ መልሴን ሰጣለሁ ሲለው አንቺ እኮ የውጭውን ህይወት አታውቂውም። እነሱ ምንም አይነት ነገር ብሎ አባብሎ ሊያወጡሽ ይችላሉ። ስለዚህ አንቺ የራስሽን ሀሳብ ስጭኝ ሲለኝ አይ መጀመሪያ እህቴን ልናገር። እህትሽ እኮ አይደለችም ማናት እህትሽ አለ። እንደ እህቴ እንደሆነች እኔ ነኝ አንተ ነው የምናውቀው አልኩት። ከዛ እሺ በቃ ጠብቃለሁ ብሎኝ ስልክ ዘግቷል። አሁንም እኔ መልሴን የሚሰጠው ወረቀቴን ካንስሌሽን አድርገ ስጣኝ፣ እኔ መውጣት ብቻ ነው የምፈልገው እና ለቢሮዋ ደውሎላት እሷ ደግሞ ነይ እኔ ጋር እስከ 6 ወር ድረስ ሌላ ጋር ስራ ገብተሽ ትሰሪና ከዛ በኋላ የፈለግሽበት ቦታ ስራ ሄደሽ ትሰሪያለሽ አለችኝ። ስትለኝ አይ አንቺም ጋር አልመጣም አልኳት። ኧረ ተይ አስቢበት፣ ለአንቺ እኮ ጥሩ አይደለም ምናምን ስትለኝ አይ እኔ አልፈልግም አልኳት። ከዛ በቃ ካልፈለግሽ እኔ ጋር ስራ ካላስገባሽ ምን ልታረጊ ቢሬን ትመጪያለሽ አለችኝ። እኔም ሲጀመር መጣለው ብዬ አላስደወልኩልሽ፣ መደወለልሽ እሱን አልኳት። ከዛ ከሱ ጋር አወሩ፣ ስልክ ዘጉ። ናጁ ስሚኝ ውዴ፣ አንድ ነገር ልንገርሽ። አንቺ በጣም ጎበዝ ነሽ፣ አነጋገርሽ በጣም ጎበዝ ነው። 6 ዓመት ሰርተሻል፣ መብት አለሽ። መብትሽን አስከብሪ። መብትሽን እንድታስከብሪ ነው መሲል አንቺ ዋጋ የከፈለችው። ስለዚህ መብትሽን የምታስከብሪው ደግሞ ነገ ከነገ ወዲያ እኛ ያልንሽን ነገር ስታደርጊ ነው። ምክንያቱም ተመልሰሽ ችግር ውስጥ ላለመግባት ነው። አነጋገርሽ መጀመሪያም እንደዚህ መሆንሽን ብናቅ ኖሮ መተን እዚህ ላይ ሀዘን ላይ አንቀመጥም ነበረ። ገባሽ? እኛ አላወቅንም። ማሪ የማታውቂ መስሎ ነው። ሲቀጥል ካንስሌሽንሽን ተቀበይና ሙኒት ጋር ሂጂ፣ ስራ ታስገባሻለች። እሺ አንቺ በጣም ጎበዝ ነሽ፣ ስማርት ነሽ። አነጋገር አመሰግናለሁ። አብሽሩ፣ አመሰግናለሁ። ሁላችሁንም በጣም ነው የምወዳችሁ። ወላሂ ላዚም አለሻሂዴ በጣም ነው የምከታተላችሁ፣ ደግሞ በጣም ነው የምወዳችሁ። ምንም ነገር ሀሳብ እንዳይገባሽ። በተለይ መሲ እንቅልፋን እኮ ነው ለኔ ጢላ በተኘችበት ኡስማን ጋር ገብቼ እባክህ እኔ ማየት አልፈልግም። ሰውየው ተሳድቦኝ ወላሂ አሁን ነው ትኬት ቆርጬ ማመጣልሽ ብሎ ከኔ ጋር የነበረችዋን እህቴን ያለ ምንም ልብሷ ወስዶ ቢሮ ወርውሯት ተመልሶ መጥቶ በየለ ብሎኝ ትኬት ሊቆርጥ እሷን የቢሮዋን ሴቷን ደውሎ እንትን ምናምን ወረቀት ምናምን የሆነ ነገር ብሎ አውሪቷት ትኬት ሊቆርጥ ቢያ ወዳው እሱ ለከክስ ስላለበት ትኬቱ መቅረጥ አይችሉም። እናንተ ምን አይነት ውሻ ኢትዮጵያ ናችሁ? እንዴት አሁን በዚች በ24 ሰዓት ውስጥ እንዴት በዚህ ሰከንድ እንዴት ትኬት ሊቆረጥ ይችላል አለ። እንትን ክስ ሊቀርብብኝ እንዴት ቻለ? እንዴት አድርገሽ እኛ ነገር ግን ልንገርሽ፣ ይኸውልሽ ትኬት ሊቆርጥልሽ አልነበረም፣ ሊከነስልሽ ነበር። ትኬት ሊቆርጥ ቢሆን ኖሮ አያውቅም። ሊከነስል ሲል መከንሰል ይከለክለዋል። ገባሽ? ለዛ ነው
ከዛ በቃ እንዴት በዚህ ሰዓት አንቺ ከኔ ጋር ኖረሽ እንዴት እንደዚህ ታረግብኛለሽ ምናምን አለኝ ሲለኝ ጊዜ በቃ መሲ መጀመሪያ ምንም አይነት ነገር እንዳትይ ሲሪየሱን እሺ በይ ስላለችኝ እሺ ብዬ አንገቴ እንደፍቼ ዝም አልኩት ማለት ነው። አሁን እሱን አንድ ነገር አላዘችም፣ አንድ ልብስ እንኳን አላዘችም። ሁሉ ነገሯ እኔ ጋር ነው ያለው። በቃ ማርያም ታስቢ መሲ ኧረ በመቤቴ ዙሪያ ዘና አረግሹ ነቃበኝ። ገና ለገና ዛሬ እንደዚሁ እመጣለሁ ብለሽ ነው እንዴ ፀጉርሽ እንዲጠምጥመሽ የመጣሽው? ወይስ ደግሞ አይደለም ሶስት ቀኗ ነው ከጠመጠመች ሴትዮዋ። አሀ ለማልቀስ እንትን አስባ ነበር። እሺ ውዶች፣ ማሮች፣ ፍቅሮች 3 አይነት ማስታወቂያ አለኝ። እባክሽ መሲ በትልቁ ልታረጊ ትችያለሽ። የመጀመሪያው ማስታወቂያ እንግዲህ ዳኒ ትራቭል በሰጠን ጊቫዌይ መሰረት አንድ እህታችን ያንን ጊቫዌይ አግኝታ ላይክ ባረጋችኋት መሰረት እኔ ግን ያለሁት ማዳም ቤት ነኝ፣ አልፈልግም ለተቸገረ ሰው ስጭ ብላለች። አሁን የሆነች ልጅ መታለች እዚህኛ ጋር። እሷን አይተን ደግሞ በጣም ታመም ያለው ችግር ውስጥ ነኝና እባካችሁ ትኬቱን ለእኔ ስጡ ብላለች። ለእሷ ልንሰጣት እንችላለን። በዛ ጊቫዌይ ተጠቃሚ ለሆናችሁ ሁሉ በጣም እናመሰግናለን። ሁለተኛ ጊቫዌይ አለኝ። ሁለተኛ የዳኒ ትራቭል የምሰራው ቪዲዮ ላይ ከኢትዮጵያ እናታችሁን፣ አባታችሁን፣ ቦይፍሬንዳችሁን፣ ገርል ፍሬንዳችሁን፣ ውሽማችሁን እንዲሁም ደግሞ ባሎቻችሁን ሁሉ ልታመጡ የምትችሉበት የአንድ ወር ቪዚት ቪዛ ዳኒ ትራቭል ፕሮሰሱን ጨርሶ ወደ ዱባይ ያመጣላችኋል ማለት ነው። ለዚህም እድሉን ተጠቃሚ ሆኑ። የምሰራው ቪዲዮ ላይ ላይክ ሞር ያገኘ ወይም ደግሞ ከሁሉም ሰዎች አንደኛ ላይክ ያገኘ ዳኒ ትራቭልን ፎሎ በማድረግ ተጠቃሚ ሆኑ። የሁሉ ጊዜ ምርጫችሁ ዳኒ ትራቭል ይሁን። የትኬት አገልግሎት የምትፈልጉ ሁሉ እዚህ ጋር በሰጠኋችሁ ቁጥር ወይም ደግሞ ነፂ ጋር አለላችሁ። የዳኒ ትራቭል ተጠቃሚ ሁኑ። ሁለተኛው ማስታወቂያ እንግዲህ እንደምታውቁት 30 ለስንት ኪሎ? ኧረ ብዙ ነው። ይሄን ሁሉ አድርገው ሚለ ለ10 ኪሎ ይበቃል። ሁለቱ ሁለተኛ ማስታወቂያው እንግዲህ ሳራ ባልትና ገናን በማስመልከት ጥሩ እቃዎች አምጥተዋል። ግዙ ሳራ ባልትና። ሶስተኛው ማስታወቂያ የቤታየው ልደት ቅዳሜ ይከበራል። ስጦታ መስጠት የምትፈልጉ በእኔ በኩል እንድታመጡና እሺ ሌላው ማስታወቂያ የ300 ብር ቅባት አለኝ። 4 አይነት ቅባት 300 ብር ቅባት አለኝ። ስለዚህ ፀጉራችሁ ላረጀ ለተበጣጠሰባችሁ 300 ብር ግዙ። ካላስ ካድጃ ያቺ የሶልን ሮኮበት ከነ ምንጣፏና ምንድነው ስሙ ቅባቱን ላኪልኝ። ኦኬ እሺ እኔ ቆንጆ ውይ በዝም ሁኔታ ሆነሽ ከኔ ትገዣለሽ እኮ። በስመ አብ ይሄ ነገርሽ እኮ ነው። እንደዚህ ሰላም ነው ማለት አለልሽ። ይሄ ነገርሽ እኮ ነው ካንቺ ምንም እንዳልወጣ የሚያረገኝ። ካንቺ ዘወር ብዬ ተመልሼ እንደዚህ የሚያረገኝ ይሄ ነገርሽ ነው። በዚህ ሁኔታ ላይ ሆነሽ ስለኔ ረከቦት ታስቢያለሽ። በቃ በዚህ ጭንቀት ላይ ሆነሽ ተመልከቺ ስለኔ እንት ታዲያ አሁን አንቺ እንዴት ነው አሁን አንቺን ሳላስብም ሙሉ በዚህ ሁኔታ ላይ ሆነሽ ውዴ አሁን ስለ ረከቦት አሰብሽ? በስመ አብ ወልድ መንፈስ ቅዱስ ነው። ታሜ ደወለልኝ። ስለ ሳሪ ካንስሌሽን አስበሻል? ስለ ምንድነው ስለ ሳሪ ረከቦት እንዳሰብሽው ስለ እኔም ካንስሌሽን አስቢበት። አንድ ካንስሌሽን አምጪ። ሙኒቲ አንድ ካንስሌሽን ላምጣ። እኔ ውዴ ልስጥሽ ውዴ ልስጥሽ አምጣ። ባለ ቲኬት የምትፈልጉ ወይ በሉ ውዶች ያያችሁ እኔ የመሲ አያያዝ ሲጀምር አላማረኝም። አትከፍልም ብለሽ ነው ቅባቱ? የምን ቅባቱ ነው?